ዲያቆን የሚለው ነገር ወደ ዌተር ተቀይሯልና ምግብ ምናምን እያስተናገድኩ ስለሆነ በዚህም አጋጣሚ የምትፈልጉት ነገር ካለ ንገሩኝና ያው ሰማቂ ምን ላምጣ እንዴ ሻይ ቡና አለኩ። ሰላም ለአንተ እንዲቫ፣ እንዴት አለው? ወንድሜ አለን። በጣም እኔም ጠፍቻለሁ፣ አንተም ጠፍተሃል። አዎ በእናትህ ጠፋን። ኧረ መለስ በሉ ቢያንስ እናንተ። በሰላም ነው ግን? በሰላም ነው? አዎ በሰላም ነው፣ በእናትህ በሰላም ነው። አይ ዋናው እሱ ነው። የእሱ የዚህ እናንተናማ ዘሪሽ ነገርማ ምንድን ነው? እሱ እኮ ሆዲፍ ጆ ተብሎ ነው ምንድን ነው ዝም የተባለው? You know what the problem is? It's personal. That's the issue. አሁን ትምህርት ላይ ፎከስ ስላላደረገ ነው እንጂ he's just like kind of mad and angry. እና ወንጌል ደግሞ በዛ አይሆንም honestly. It's so clear, like he's just offended, you know. No, I don't know. From the way he speak, እሱን መረዳት ይቻላል። በተለይ ይሄ ሐዋርያ 6 ላይ ያለውን ከ11 ጋር ማገናኘቱ እኔ ሌላው ነገር I can try to, you know, okay ከዚህ አንግል አይቶት ነው ምናምን ማለት እችላለሁ ግን at that point you start to see like you're pretty desperate. By the way, የሆነ ዲያቆንማ አስከፍቶታል እየተባለ እኮ ነው እንዴ። አንድ ዲያቆን ባስከፈው ለምንድን ነው የሁሉ ዲያቆን በእውነት እንዴ? By the way, ትናንትና መምህር በረከት ቤት ነበርንና I was mentioning የኢማኑኤል ፍሪስች article. I don't know if you've ever heard that name. እኔ ሰምቼው አላውቅም ግን the altar in the Ethiopian church history forms and meanings የሚል አርቲክል አይተህ ታውቃለህ? አላየሁም። በማን ነው የተዘጋጀው አርቲክሉ? ኢማኑኤል ፍሪስች. I've never heard that name. የሆነ አንድ በዚህ ስም የማውቀው የመጽሐፍ ቅዱስ ቀኑና የኢትዮጵያ መጽሐፍ ቅዱስ ቀኑና ላይ አንድ የሆነ የጻፈ ሰው ነበረ በፊት ላይ። ምናልባት እሱ ከሆነ እንጃ። እሺ ምን አይነት ነገር ተዳ? No, it was really good. I found it very helpful. እና አንደኛው መጽሐፈ ሲኖዶስ ላይ ታብሌት አልተር እንዲዘጋጅ እንደተጻፈ እና በድሮ ጊዜ ኢሙቨብል እና ሙቨብል አልተሮች ከግብጽ ጀምሮ እንደነበረ I didn't know this. ለኔ አዲስ ትምህርት ነበርና ኢትዮጵያ ውስጥም ከአክሱም ጊዜ ጀምሮ ኢሙቨብል አልተር አሁን እንግዲህ ታቦት ላይ አይደለ የቅዱሳን መታሰቢያ የሚጻፈው እና መንበር የምንለው እንግዲህ መንበሩ ላይ ነው ታቦቱ የሚቀመጠውና ግን ኢሙቨብል አልተር ስለነበረ ሌላ ነገር እዛ ላይ አይጨመርም ነበር ማለት ነው። እና ሁለቱ አብረው እንደነበሩ ከዛግዌ ጊዜ ጀምሮ ደግሞ ግብፃውያን የተለያዩ ቅዱሳን መታሰቢያ እንዲኖራቸው ብሎ ወደ ሙቨብል አልተር እኛ እንግዲህ ታቦት የምንለው ማለት ነው ወደዛ kind of ፎከስ ሲያደርጉ ያ ፕራክቲስ ወደ ኢትዮጵያም እንደመጣ again backed up with archaeology evidence ማለት ነው የሚያሳይ article ነው እና I found it very very helpful, like very helpful. ስለዛ በጣም አሪፍ። ስለዚህ ሙቨብል የሆነ አልታር የምንጠቀምበት ጊዜም ነበረ ማለት ነው። ሁለቱም ነበሩ ግን ከዛ በኋላ በተለይ አንድ ቤተክርስቲያን ነው ግን ባይዘው ኤክስፔክተር ነው በነገራችን ላይ ምንም እኮ ይሄ ኢቨን እኔ ታቦት በሚለው ቃል ቀጥታ ይሄ ስያሜው ማለት ነው እኔ እንደው እሱን ራሱ ባጠና በጣም ደስ ይለኛል። ታቦት በሚል ስያሜ ራሱ መጠራት የጀመረው መች እንደሆነ ከመቼ ዘመን ጀምሮ እንደሆነ ባዩ በጣም ደስ ይለኛል። ያ እነዚህ go ahead sorry ኦኬ አይ በቃ ቀጥል። እሱን ነው አይ ነው አሁን ለምሳሌ በተለይ ከዚህ የብሉይ ኪዳን ቃላት
ወደ አዲስ ኪዳን ሲመጡ there's a merging of like ideas እና ለምሳሌ በዚህ ታምረ ማርያም ላይ በጣም አሜዝ ያደረገኝ ጽዮን የሚለው ቃል ማለት ነው። ጽዮን የሚለው ቃል እንዴት መርጅ እያደረገ እንደመጣ ከከተማው ወደ ታቦቱ ወደ ማርያም እንዴት ኢቮልቭ እንዳደረገ እንትን አሁን ዲሰርቴሽን ላይ ጽፌያለሁ። አንድ ቻፕተር አለኝ እዛ ላይ እና ጽዮን ሲል like it could be referring to the city, to the tabot, to Mariam. It doesn't really like it's merged አንድ ሆነ ማለት ነው። ይሄ እንግዲህ የቋንቋ ዲቨሎፕመንት ነው። እንትን አያውቁትም ምናምን የሚያሰኝ ሳይሆን ቋንቋ ዲቨሎፕ ያደርጋል። ልክ ዛሬ ሁልጊዜ ኤግዛምፕል የምሰጠው ምንድነው ኮምፒውተር ስንል ኮምፒውተር የዛሬ 200 ዓመት ኮምፒውተር ማለት አንድ ሰው ነው ኮምፒውት የሚያደርግ ሰው ማለት ነው። አሁን ኮምፒውተር ሌላ ሚኒንግ አለው። ጉግል ቁጥር ነው። አሁን ጉግል ግን ሰርች ኢንጂን ሆኗል። እንደዛ እንደማለት ቋንቋ ዲቨሎፕ ያደርጋል እና በአዲስ ኪዳን እንደዚህ ነገሮች እናያለን እና ታቦት ላይ ሲመጣ ለምን ጥያቄ እንዳለን እኔ አይ ዶንት ኖ። እንግዲህ ዲቨሎፕስ ቋንቋ ዲቨሎፕስ። አዎ ይሄ የቃሉ አሁን ታቦት ብሎ መጥራት ምናምን ምንም ጤናማ ነው፣ ምንም ችግር የለውም። እንደው ዝም ብለን እንደው ጉንጭ አልፋ ክርክር ውስጥ እንግባ ካላልን በስተቀር ግን ያ ታቦት ግን ምንድን ነው የሚለውን ግን መረዳት ግን ይጠይቃል። ታቦቱ መሰዊያ አይደለም፣ የጌታ ጠረጴዛ አይደለም፣ ጭራሽ ነው የጌታ ጠረጴዛ አይደለም ከማለት ታልፉ በእልህና በንዴት ውስጥ እየተሆነ ጭራሽ የጌታ ጠረጴዛ የሚለው የርኩስ መንፈስ ትምህርት ነው፣ የአጋንንት ትምህርት ነው የሚሉ ልጆች ከተነሱ ሰዎች ከተነሱ አስቸጋሪ ነው። ያው በእርግጥ እንትን ነው የአንዳንድ ሰው ይህን ነገር ግን ማለት ነው ጋይስ አንዴ ከመናገሬ በፊት አንዳንድ ሰዎች ምን ሲሉ ነበር እንዴ ታዲያ ያው መካነ ኢየሱስ ከሙሉ ወንጌል ቃለ ሕይወት ከመሰረተ ክርስቶስ ከሌላው ምናምን እንደዚህ እንደሚለያየው እናንተ ጋር ልዩነት አለ ማለት ነው ብለው ለመጠየቅ የሚሞክሩ ሰዎች አሉ። እና በጣም ፈኒ ነው፣ በጣም የሚያስቀው እውነቱን ለመናገር እና በእኛ ቤተክርስቲያን ውስጥ እንደዚህ አይነት መለያየቶች የለም። ለምሳሌ ይህንን ያስተማረ አንድ ወንድም ካለ ማለት ነው ለምሳሌ ዛሬውን ከሆነ ይህን ትምህርት ያስተማረው አክቹዋሊ ያስተምህሩ ጉዳይ አይደለም። ይህንን ታቦቱ ምንድን ነው የሚለው ነው። ስለዛ ከእውቀት የጎደለ ሰው ነው እንለዋለን። ወይም ደግሞ በእልህና ዝም ብሎ እንደዚሁ ብቻ በንዴት ውስጥ ሆኖ እየተናገረ ያለ ወንድም ነው ብለን ነው እንግዲህ ልናየው የምንችለው። እና ይህ ወንድም ግን ራሱን የቻለ ቸርች ግን የለውም። የትኛውንም ቸርች አይመራም ማለት አንድ አጥቢያ አይመራም። እንኳን የራሱ ቤተክርስቲያንን ሊያቋቁም ይቅርና ማለት ነው እንኳን የራሱን አንድ ቤተክርስቲያን ሊያቋቁም ይቅርና በኢትዮጵያ ቤተክርስቲያን ውስጥ ያለችን አንዲትን ቤተክርስቲያን እንኳን የማይመራ አንድ ሰው ነው፣ አንድ ግለሰብ ነው፣ አንድ ተራ ግለሰብ ነው። የስ ቤተክርስቲያን ውስጥ መምህር ምናምን ተብሎ ተሹሟል። ግን እስቲል ግን የአንድ ቤተክርስቲያን አስተዳደር እንኳን ያልሆነ ግን የሆነ ቤተክርስቲያን ውስጥ ግን የሚያስተምር ምናምን አይነት አንድ ወንድም ነው እና ሲያስተምር ሊሳሳት ይችላል ወይ? ሊሳሳት ይችላል። እኛ በፕሮቴስታንት ውስጥ ሲያስተምሩ የሚሳሳቱ ሰዎች አሉ ብለን እኮ አይደለም እየሞገትን ያለ ነው። ፕሮቴስታንት እርስ በእርሷ የምትለያይ መንግስት ናት ብለን እየተናገር ነው። እርስ በእርሱ የሚለይ መንግስት ነው ፕሮቴስታንቲዝም። ፕሮቴስታንት እርስ በእርሷ የምትለያይ መንግስት ናት እና ጌታችን ደግሞ እንደተናገረው ነው እርስ በእርሷ የምትለያይ መንግስት አትጸናም ይላል። ፕሮቴስታንቲዝም በፍጹም አይጸናም። ለምን? እርስ በእርሱ የሆነ ህብረት ኑሮ የሚችል ስላልሆነ ማለት ነው፣ የሚለያይ ስለሆነ እና ወደ እኛ ስትመጡ ግን የሆኑ ግለሰቦች ሊሳሳቱ ይችላሉ። እንዴ እነሱ ትክክል ሆነው እናንተ በተሳሳቱ ውስጥ የሚል ነገር ካለ በጣም ቀላል ነው እኛ ጋር ይህንን ነገር ለመመለስ ማለት። ለምሳሌ ኢዘሪድ የተባለው ወንድም ትክክል ሆኖ ሌሎቹ መምህራን ደግሞ የተናገሩት ለምሳሌ እነ ብርሃኑ አድማስ ወይም እዚሁ እኛም ምናምንም ተሳስተን ቢሆንስ በምን ይታወቃል? ቀላል ነው። እኛ ጋር አባቶች አሉን፣ አለቀ። ቤተክርስቲያን ምን ትላለች? አለቀ። መጽሐፍት ይዳኙ፣ ይገለጣል። የመጽሐፍ ቅዱስ ብቻ የሚባል ነገር ስለሌለ አሁን ይሄ ዘሪሁን የሚባለው ወንድም እንደው በጣም ይቅርታ አድርጉልኝ እና ማለት ነው ወደዛ ትሄድ ይብራብን ወደዛ ትሄድ ፐርሰናል እንዳይሆን ብዬ ነው። አዎ አይ እንትን ነው። እሺ በቃ ገብቶሃል አይደል? ወደዛ
ቢያንስ እንግዲህ በየደብሩ ያለው አሁን እኔ እንግዲህ አትላንታ ጆርጂያ ነው ያለሁት። ጆርጂያ ውስጥ ያለው ታቦት የብሉይ ኪዳኑ ነው አንልም መቼስ አደለ። ላይክ ቨርጂኒያ ያለው ዲሲ ያለው ውጭ ሀገር ያለው ታቦት አለ የምንለው እንግዲህ የብሉይ ኪዳኑ ሙሴ ከሙሴ የተቀበለው ታቦት ነው መቼስ እያልን አይደለም። አትሊስት በዚህ ተለይቷል። አሚን እንደው ዝም ብለን ለክርክር ካልሆነ በስተቀር አይደለ። በሳይዙ ተቀይሯል። ሳይዙ ደግሞ አንድ አይደለም አይደለ። ሰው ልዩነት አለው። እሺ ሌላ ልዩነት ምንድን ነው? በብሉይ ኪዳን ምንድን ነው አኒማል ሳክሪፋይስ ሲደረግ ታቦቱ ላይ አይደለም የሚሰዋው አይደለ። ታቦቱ ላይ አልነበረም። ታቦቱ ላይ ደም ነበር የሚረጨው። አሁን በአዲስ ኪዳን ደግሞ የሚሰዋው እውነተኛ የእኛ ፋሲካ በግ ኢየሱስ ክርስቶስ የሚፈተትበት ታቦቱ ላይ ነው እና በዚህ አትሊስት ልዩነት እንዳለ ማየት መመስከር መቻል አለብን። እና አሁን ግን ያለው በየቤተ ክርስቲያኑ ለዛ ምልክት ነው፣ የዛ ምሳሌ ነው ማለት እንችላለን። እና በዚህ አትሊስት በዚህ ልዩነት አለ ብንል እንደው ያስታርቀናል የሚል ሀሳብ አለኝ። ምናልባት መምህራኑ የፈሩት አይ ቲንክ ፌር ሊሆን ይችላል። የእውነት በጥሩ እንትን ብናስበው የብሉይ ኪዳኑ ታቦት የለም እያሉን ነው ወይ፣ አክሱም ጽዮን የለችም እያሉን ነው ወይ የሚል ጥያቄ ካለ አዎ ቤተክርስቲያን አለች ትላለች፣ ቤተክርስቲያን ክሌም ታደርጋለች። የዛ ምልክት ያ ደግሞ ታቦት ያው የሙሴ ነው ብለን ነው የምናስተምረው ከሆነ ያኛው አንድ ነው። በአዲስ ኪዳን ግን በየአገልግሎት ላይ የሚውለው መቼስ ሴም ኤግዛክት ነው እያልን እንዳልሆነ መረዳት አለብን። አይ ዶንት ኖ ከዚህ በላይ የማስታረቂያ እንትን አይ ዶንት ኖ እንግዲህ ግልጽ ከሆነ እንግዲህ ይሄ የብሉይ ኪዳኑና አዲስ ኪዳኑ ታቦት አንድ ነው ሲሉ እንደው ታቦተ ጽዮን እዚህ እኛ ሀገር አለች ለማለት ነው ምናምን ከሆነ ስለዛ እሱን ዝም ብሎ በግልጽ አንድ ነው የሚሉ ሰዎች ነው ማብራራት ያለባቸው። ምክንያቱም አሁን ይሄ እንትኑ የታቦተ ጽዮኑ ምንም የአዲስ ኪዳን ታቦት አይደለም እሱ። የአዲስ ኪዳን ታቦት ሲባል አሁን እኛ ሀገር ያለውን ታቦተ ጽዮንን ማሰብም እንዲያን ያህል ማለት ላያስፈልገን ይችላል። በእርግጥ ሬፕሊካ ነው የሚባል ነገር ስላለ ከዛ አንጻር ይችላል። ምሳሌ ነው። አሁን ምሳሌ ነው። ምሳሌ እኮ ልንለው እንችላለን አይደለ? ምሳሌ ማለትና ሴም ቲንግ ነው ማለት ግን የተለየ ነው። አይ ቲንክ አሁን እንትን እኮ ነው ልዩነቱ ሰፊ ነው በጣም። የብሉይ ኪዳኑ ታቦትና የሐዲስ ኪዳኑ ታቦት የስም መጋራት ካልሆነ በስተቀር ታቦት ብሎ የመጥራት ጉዳይ ካልሆነ በስተቀር ምን ላይ ነው ውስጥ አንድነታቸው? አንድ የሚያደርጋቸው አንድ ነገር አለ። ሁለቱም መሰዊያ ስር ሆኑ ነው እንዳንል የብሉይ ኪዳኑ ታቦት አሁን እናንተም እንዳልከው መሰዊያ አይደለም። መሰዊያ ሁልጊዜም ቢሆን በውጭ ነው። በጥንቱ በብሉይ ኪዳን የድንኳኑ ስርዓት ውስጥ እንደውም ትናንት እዚህ ጉዳይ ላይ ቪዲዮ ሰርች የነበረ ከዛ በኋላ ሳስበው አንዳንድ ኮሜንቶችን የሆነ የሰዎች እንትን ሲሉ ሳይ ቆይ እንትን አደረኩትና የቀሲስ ዶክተር ዘበንን አወጣውና ቪዲዮን እንደ አዲስ ብቻውን ዝም የራሴው ብቻውን የእሳቸውን ሳላሰማ ሀሳቡን ብቻ ነገራችኋለሁ እንትን ሰራበታለሁ ወይ እና ምንድነው ቁም ነገሩ ጥንት ላይ እንዴት መሰላችሁ የድንኳኒቱ አገልግሎት ድንኳኒቱ ሶስት ክፍሎች እንዳሏት ያው ታውቃላችሁ አይደል? ሶስት ክፍል ነው ያላት ድንኳኒቱ። ሶስት ክፍል ነው ያላት። የመጀመሪያው ክፍል አለ፣ ከዛ ሁለተኛ ክፍል አለ፣ ሶስተኛ ክፍል አለ። የመጀመሪያው ክፍል የሚባለው አደባባይ ነው። ልክ ይሄ እናንተ ቤት በረንዳ ምናምን እየተባለ እኛ በተለምዶ እንደምናውቀው ማለት ነው። የግቢ ውስጥ ምናምን በፊት ቤት ውስጥ ምናምን ያላችሁ አይነት ሰዎች ብዙ ጊዜ ቤቶች በረንዳ ነገር ይኖራቸዋል አይደል? ከውጭ እንደዛ ነገር የግቢ ውስጥ ያለው የግቢው ፓርት ማለት ነው። የግቢው ፓርት እና እሱ አደባባይ ይባላል። እሱ አንደኛው ክፍል ነው። ጥንት ላይ አይሁዳውያን ራሱ እግዚአብሔር የሚያሳያቸው እንደዛ ነው። አሁን አንዳንድ ሰዎች ቆይ አንዴ ወደዚህ ይመለሳለሁ። እሺ እንደማሳየህ አድርገህ ትሰራለህ ተብሏልና ሙሴ ይሄ በሰማይም ያለው ነው ራሱ ነው። ስለዛ እኛ ቤተክርስቲያን ውስጥም ግዴታ ራሱ ነው ያለው አይነት ነገር የሚባል ነገር አለ። ስለዚ አሁን እኛ ቤተክርስቲያን ውስጥ ያለው ያኔ ለሙሴ እግዚአብሔር እንዳሳየው መሆን አለበት። ይህንን እንደዚህ አይነት ነገሮችን ይዘን የምንመጣ ከሆነ
ግዴታ እኛ ጋር መኖር ያለበት ኤግዛክትሊ ራሱ እግዚአብሔር ለሙሴ እንዳሳየው ከዚህ የተለየ አድርገህ እንኳን እንዳትሰራ ተብሎ ተነግሮታል። በጣም ትልቅ ማስጠንቀቂያ ነው የተሰጠው። በዛው ምሳሌ ሰራ ነው የተባለው። ስለዚህ አሁን ከእሱ ጋር አንድ ነው ብለን ይህንን የምንጠቅስ ሰዎች ነሰሰርሊ በእኛ ቤተክርስቲያን ውስጥ ያለው ታቦት ግዴታ እነዛን ነገሮች ሁሉ አሰራሮቹን ሳይቀር ማሟላት ይጠበቅበታል እና እንደዚህ አይነት ታቦት ግን እኛ ቤተክርስቲያን ውስጥ የለም። አሁን በብሉይ ኪዳን እንዳለው አይነት ታቦት እኛ ጋር ያለው የጌታ ጠረጴዛ ወይም ታቦት የሐዲስ ኪዳኑ ታቦት እንደዚህ አይነት አይደለም። የይዘቱ አሰራሩ ምናምን ይለያል። ተመሳሳይ ይዘት ያለው አይደለም። ያኔ በጣም እንደው ለአራት ምናምን ተሸክሙት ይሄዱ የነበሩትና ምንድነው የስርየት መክደኛ የሚቀመጥበት ያ አይነቱ ትልቅ ታቦት የለም። ስለዚህ ልዩ የተለየ ማለት ነው። የተለየ ነው። እዚህ ጋር sorry to cut you off እና just to clarify ምክንያቱም I don't know I try to like I want to believe people have good intentions, right? Like just good intentions አላቸው ብለን ብናስብ መምህራኑ ታሪኩ እንዳይጠፋ ታቦተ ጽዮንን እያሰቡ ከሆነ ስለዛ እያወራን እንዳልሆነ ክሊር መሆን አለበት። ሐሳቤን ከተረዳይ ማለት ነው። የለም ስንል ታቦተ ጽዮንን አይደለም እንደዛ እያልን ያለ ነው። I don't know if that makes sense. እሱማ እንደ ታሪክ ይዘነዋል ነው። አሁን የታቦተ ጽዮን እንደ ታሪክ ተቀምጦ ስለዛ እያወራ እንዳልሆነ ክሊር መሆን አለበት። እሱማ አይደለም። ይህ ስለ ታቦተ ጽዮን እንደዚህ በአክሱም አለች ምናምን የሚለውን እሱን አይደለም። እሱ እንግዲህ አለ የሚል ክሌም አለ እኛ ጋር እሰየው ደስ ይለናል። ቢኖርም ባይኖርም በእምነታችን ላይ የሚቀንስ ክርስትናችን ምንም አያጎድልንም። ግን ቢኖርልን ነው ደስ የሚለን እና አለ ብለን እናምናለን። እንግዲህ እና አለ ብለን በማመናችን ብንሳሳትም ከሃይማኖት አንጎድልም። ይህ በቃ ታሪካዊ ነገር ነው። ጥሩ ነው ቢኖር እኛ ጋር ማለት ነው። ደስ ይለናል እና ይኖራል አለ ብለን እናምናለን። እሰየው እሱ እንዳለ ሆኖ ግን መለስ ብለን ግን እዚህ የሐዲስ ኪዳኑ ታቦትና የብሉይ ኪዳኑ ታቦት ስናመሳስል ግን ነው እያልኩ ያለሁት የይዘትም የአሰራርም ምናምንም በቃ ምንም አይገናኝ። በጣም ልዩነት ይኖረዋል። የሐዲስ ኪዳኑ ታቦት እንዴት መሰራት እንዳለበት ምናምን ኬት ነው የምናገኘው ምናምን የሚል ነገር አለ። እሱ በቃ ልክ እንደ ብሉይ ኪዳኑ ታቦት ስላልሆነ ራሱ እግዚአብሔር እንደዚህ አድርጋችሁ በዛ የዚህን ያህል ሜትር ቆርጣችሁ የዚህን ያህል እንደዚህ አድርጋችሁ ምናምን ከእንደዚህ አይነት እንጨት አድርጋችሁ በወርቅ ለበጣችሁት ምናምን እያለ እንደዚህ አይነት ትእዛዝን አይሰጥም እግዚአብሔር። ይሄ የብሉይ ኪዳን ታቦት አይደለም፣ የሐዲስ ኪዳን ነው እየተባልክ ነው። የሐዲስ ኪዳን ታቦት ስለሆነ አሰራሩን ራሷ ቤተክርስቲያን ይህንን ልትወስን ትችላለች። የተለያዩ አብያተ ክርስቲያናት በተለያየ መልኩ ሊሰሩት ይችላሉ። ይህን የጌታ ጠረጴዛ ወደኛ ስትመጡ ሰማው ለየት ባለ መልኩ ሊሰራ ይችላል። ጤናማ ነው፣ ምንም ችግር የለም። ይህ የመሰዊያው አሰራር ነው። ከዛ ውጭ ግን እንዳልኳችሁ አገልግሎቱ እንኳን ማለት ነው የተለያየ ነው። የሐዲስ ኪዳኑ ታቦት መሰዊያ ነው። የብሉይ ኪዳኑ ታቦት ግን መሰዊያም አይደለም። ገና ከጀምሩ ቀደም እንዳልኳችሁ የድንኳኑ 3 ክፍሎች ይኖሩትና የውጨኛው ክፍል አደባባይ ነው። በጣም ደስ የሚለኝ ይሄ የእንትኑ በነገራችን ላይ የዚህ የድንኳኑ ስርዓት ምናምን እንዴት መሰላችሁ የሚደረገው? እንደዚህ እንደ ግቢ ነገር አለ። ልክ ይሄ እናንተ ቤት ውስጥ እንዳልኳችሁ ይሄ በረንዳ አይነት ነገሩ ይሄ ወደ ግቢ አይነት ፓርቱ ማለት ነው። እሱ የመጀመሪያው ክፍል ነው። አደባባይ ተብሎ ይጠራል። እና በዘሌዋውያን ላይ እንደተነገረው እና ይሄ አደባባዩ ፓርት የትኛውም አይሁዳውያን ይመጡበታል፣ እስራኤላውያን ማለት ነው። እስራኤላውያን መገኘት ይችላሉ። እዛ አደባባዩ ፓርት ድረስ ይገባሉ። አደባባዩ ድረስ መግባት ይችላሉ። የተለያዩ መስዋዕቶችን የሚቃጠለውን መስዋዕት ሌሎችንም ይዘው የሚመጡበት ቦታ ነው እና መሰዊያም እዛ ነው የሚቀመጠው። አደባባዩ ላይ እዛ ነው የሚሰዋው። በቃ መስዋዕቱ እዛ ነው የሚደረገው። የሚታረድ መስዋዕትም ከሆነ ከዚህ በመሰዊያው በሰሜን በኩል አድርጎ ካህኑ ይሰዋዋል። ሰውየው በስተሰሜን በኩል አድርጎ ይሰዋዋል መስዋዕቱን ማለት ነው። እና እንዲህ አይነት ስርዓት ይፈጸምበታል። ከዛ ሁለተኛው ክፍል ግን ልክ ከአደባባዩ ወደ ውስጥ ስትገቡ ቅድስት የምትባል ክፍል አለች። ቅድስት የምትባል ክፍል ናት። እዛች ክፍል ውስጥ ግን እስራኤላውያን ሁሉም አይገቡም። ከእስራኤል ወገን አንዱ ነገድ ሌዋውያን፣ ከሌዋውያንም ደግሞ ካህናት የሆኑት ብቻ
ዕለት ዕለት ለማገልገል ወደ ቅድስት ይገባሉ። ወደዛች ክፍል እንዳትረሱ። እስራኤላውያን ሌዋውያንም ጭምር አይገቡም፣ ምን ካልሆኑ በስተቀር ካህናት ካልሆኑ በስተቀር እና ካህናቱ ወደዛች ወደ ቅድስት ውስጥ እየገቡ ዕለት ዕለት ያገለግላሉ። የመቅደሱን ስርዓት ይሰራሉ። ከዛ ቅድስትን ደግሞ አልፋችሁ ደግሞ የሆነች በጣም የምታስፈራ ክፍል አለች ጋይስ። የሆነች በመጋረጃ የተከለለች ልክ ከመጋረጃው በኋላ ያለችው ደግሞ ሌላኛዋ ሶስተኛዋ ክፍል ቅድስተ ቅዱሳን ሆሊ ኦፍ ሆሊስ የምትባል ቅድስተ ቅዱሳን የምትባል አንዲት አስፈሪ ክፍል አለች። እሷ ክፍል በጣም የምታስፈራ ክፍል ናት። እግዚአብሔር ያዘዘው ያ ታላቅ ክብር የነበረው ታቦት የሚቀመጠው እዛ ውስጥ ነው እና የአሮን በትር እዛ ይኖራል እና ታቦቱ እላዩ ላይ የስርየት መክደኛ ይደረግበትና እግዚአብሔር በረድኤት በዛ በታቦቱ በኩል ይገለጥ ነበረ። በጣም የምታስፈራ ቦታ ናት። እዛች ቅድስተ ቅዱሳን ውስጥ ኢቭን ካህናቱ ራሱ የትኛውም ካህን ራሱ አይገባም። የሚገባው ሊቀ ካህናቱ ብቻ ነው። ያኔ ሊቀ ካህናት አንድ ብቻ ነው የሚኖረው። ከዛ ከካህናት አለቃው ከሊቀ ካህናቱ ውጭ እዛች የምታስፈራ ቅድስተ ቅዱሳን የተባለች ክፍል ውስጥ መግባት የሚችል ማንም አልነበረም። እና በጣም የሚያስገርመው ደግሞ ይሄ ሊቀ ካህናቱ ራሱ በዓመት አንድ ቀን ብቻ ነው መግባት የተፈቀደለት። ዝም ብሎ በየቀኑና በየወሩ በየሳምንቱ ሊገባ አልተፈቀደለትም። በዓመት አንዲት ቀን ዘሌዋውያን ምዕራፍ 16 ላይ እንደተገለጸው ዮም ኪፑር የሚባል ቀን አለ። የስርየት ቀን የሚባለው ቀን በቃ በዓመት አንዴ የካህናት አለቃው ማለት ነው ስለ ራሱ ኃጢአት ብሎም ስለ ሕዝቡ ኃጢአት የሚሆን ማስተሰሪያን ያደርግና ይታረዳል። ወይ 2 ፍየሎች ይቀርቡና አንዱን ስኬፕጎት አድርገውት ወደ በረሃ ይሸኛል። ምንድነው አንዱኛው ደግሞ ይሰዋል። ከዛ በኋላ ደሙን ይዞ ይገባል። ስለዛ ያ ሊቀ ካህናት በዓመት አንዴ ብቻ ነው መግባት የሚችለው አላልኳችሁም? እንደውም በአንዳንድ የአይሁዳውያን መጽሐፍት እንደውም የምናገኘው አንድ ነገር አለ። ሲገባ ሊቀ ካህናቱ ማለት ነው እላዩ ላይ የሆነ እንደ ገመድ ነገር ታስሮበት ነው ራሱ የሚገባው ወደ ቅድስተ ቅዱሳን ሲገባ። እንግዲህ ከአይሁዳውያን ትውፊት እንደምናየው ገመድ ይታሰርበታል እላዩ ላይ። ከዛ በኋላ ይገባል። ለምንድን የሚታሰርበት መሰላችሁ? ድንገት ራሱ ተቀስፎ ቢሞት እዛ ውስጥ ቅድስተ ቅዱሳን ውስጥ ማንም ሰው ወደ ቅድስተ ቅዱሳን ገብቶ መውጣት አይችልም። ስለዛ በገመዱ ነው እዛ ውጭ እንዳሉ በገመድ ጎትተው ያወጡታል። ድንገት እንደዚህ ነገር ቢፈጠር ብለው እንኳን አስቡ ማለት ነው። ምን አይነት አስፈሪ ክፍል እንደሆነ አስቡት ያንን ክፍል እና ወደዛ ክፍል ሊቀ ካህናቱ ሲገባ በዓመት አንድ ቀን መሆኑ ብቻ አይደለም ብያችኋለሁ። ባዶ እጁን መግባት አይችልም። ግዴታ ምን ይዞ ይገባል? ደም ይዞ ይገባል። ደም ይዞ ይገባል። ምንን? ያንን የመስዋዕቱን ደም ማለት ነው። ደም ይዞ ይገባና ታቦቱ ላይ የሆነ የስርየት መክደኛ ይቀመጣል ብያችሁ የለ? እዛ የስርየቱ መክደኛ ላይ ደሙን ይረጫል፣ ይቆማል። አሁን እዛ ውስጥ ሊቀ ካህናቱ ከገባ በኋላ ደሙንም ይዞ ገብቶ ቁጭ ማለት አይቻልም። ሁሌም ቢሆን መቆም ነው፣ ይቆማል። ስለዚህ በጥንቃቄ ነው የሚደረገው። ታቦቱ እዛ ጋር ነው የሚቀመጠው። እግዚአብሔር ያኔ በረድኤት ይገለጥላቸዋል። በዛ በታቦቱ በኩል እግዚአብሔር ራሱን ይገልጣል። እግዚአብሔር እነሱን ሰዎቹን ያገኛቸዋል። እንደዚህ አይነት አስፈሪ ማለት አስፈሪና ግን ስቲል ግን የእግዚአብሔርን ግን ረድኤቱን ቸርነቱን የምናይበት ታላቅ ቀን ነበር ዮም ኪፑር ማለት ነው፣ የስርየት ቀን። ጋይስ ወደ አዲስ ኪዳን በአዲስ ኪዳን ጌታችንና መድኃኒታችን ኢየሱስ እርሱም የእግዚአብሔር ልጅ በስጋ ተገልጦ መጥቶ የእኛን ስጋ በመዋሃድ በምድር ላይ በቅድስና ሕግን ሁሉ በመፈጸም ተመላልሶ ስለ ሁላችን በመሞት እና ደግሞም በመነሳት እናም ሐዋርያቱ ራሳቸው እያዩት ከፍ ከፍ ብሎ በማድረግ እና በአባቱ ቀኝ በመቀመጥ ወደ እግዚአብሔር ወደ አባቱ እጅጉን አቅርቦን ማለት ነው። እጅጉን አቅርቦን አሁን እኔና እናንተ ወደ ቅዳሴያችን ላጥላጥ እያልን ነጠላችን አድርገን ሄደን ጭራሽ ወደ ቅድስት ጠረጴዛው ወደ ታቦት ወደ ታላቁ ታቦት ወደ እኛ ወደ አዲስ ኪዳኑ ታቦት ቀርበን ሄደን ከቅዱስ ቁርባን ተቀብለን ተካፍለን ምናምን እንመለሳለን። ምን ያህል ሁሉ ነገር ክፍት እንዳለለን እዩት። አዲስ ኪዳን በጣም ወደ እግዚአብሔር በጣም ዝልቅ ብለን የገባንበት ነው። በጣም ከአባታችን ጋር የተገናኘንበት በጌታችን በኢየሱስ ክርስቶስ ማለት ነው። በጌታ በኩል በወልድ እጅጉን ወደ እግዚአብሔር አቀረብን። አሁን በጣም ነፃነቱ አለ።
ማለት በጣም እግዚአብሔር ከመቼውም ጊዜ በላይ ህዝቡን ቀርቧል እና ያ ታቦት እንዳልኳችሁ ቅድስተ ቅዱሳን ውስጥ የሚቀመጥ ነው። እዛኛው 3ኛው ክፍል ውስጥ የሚቀመጥ እንጂ አደባባይ ላይ የሚቀመጥ መሰዊያ አልነበረም። ስለዛ አገልግሎቱም መሰዊያ አልነበረም። ታቦቱ ላይ መስዋዕት ሲሰዋ ጭራሽ የለም። ታቦቱ መሰዊያ ተብሎ ተነግሮለት አያውቅም በብሉይ ኪዳን መጽሐፍት ላይ። ወደ አዲስ ኪዳኑ ታቦት ስትመጡ ግን እኛ ቤተክርስቲያን ወዳለው ግን ታቦት ነው። ስለዛ በአገልግሎት ይለያያል፣ በይዘት ይለያያል። እና መምህር ብርሃኑ አድማስ እንደተናገሩት በዛው ስም ጠራ ነው እንጂ አሉ የሐዲስ ኪዳን ታቦት የብሉይ ኪዳን ታቦት አይደለም ብሎ እንደተናገሩት በእውነትም ማለት በተመሳይ እንጠራለን። ምናልባትም ደግሞ ይህ የብሉይ ኪዳኑ ታቦት በሚሰራበት መልኩ አድርገን እስኪ የተወሰነ ሪዘምብል እንዲያደርግ ተደርጎ ማለት ነው የተወሰነ እሱን አስመስለን ለመስራት እንሞክር። የሐዲስ ኪዳኑ ታቦት ወይም ይሄ የመሰዊያን በአዲስ ኪዳን ያለውን መሰዊያ ያኔ የነበረውን በብሉይ ኪዳን የነበረውን ታቦት እሱን በተወሰነ መልኩ ቢሆን እሱን አስመስለን እንስራ ቢባል ምንም ችግር የለውም፣ ይቻላል። እና እንደውም ደስ ይላል እውነቱን ለመናገር ያው በቃ የሆነ አንዳንድ ነገሮችን የተለያዩ ንዋያተ ቅድሳትን ስንጠቀም በዛው መጽሐፍ ቅዱስ ላይ ካለው ጋር እያገናኘን ልክ ብፁዕ አቡነ ጎርጎርዮስም እንደተናገሩት የሐዲስ ኪዳን መንፈስን እያላበስናቸው ንዋያቱን ማለት ነው እንደዚህ ብነሰራቸው ምናምን በጣም አሪፍ ነው። ግን የራሱ የብሉይ ኪዳን ታቦት ግን አይደለም። ይሄ በቃ የሐዲስ ኪዳን ታቦት ነው። አገልግሎቱም ሌላ ነው፣ ይዘቱም ሌላ ነው፣ አመጣጡም ሌላ ነው። ካልሆነ ግን አሁን ምን አይነት ነገር ይባላል አንዳንዴ፣ አይ ልክ ምንድነው ያኔ ለእነ ሙሴ የተሰጣቸው አይነት ታቦት የለም እሱ ሁሌም የሚጸና ነው የሚል ነገር ይጠቀስና ከዛ ራዕይ 11 ላይ ደግሞ የሰማዩ መቅደስ ሲከፈት ያለውን ታቦቱም ታየ እግዚአብሔር ታቦት ታየ ስለሚል በቃ እንደው እሱ ነው የሚል ነገር ይነሳና በሰማይም አለ አይነት ነገር። በሰማይ እንደዚህ ቁስ ነገር የለም እውነቱን ለመናገር ግን ያ ክፍል ስለምንድን ነው የሚያወራው ምናምን እሱ ሞር እንደውም ወደ እመቤታችን የሚቀርብ ነው ማለት መቅደሱ ተከፈተ ሲል በቃ የሚያሳየው ስለ ጌታችን ኢየሱስ ከዛም ስለ እመቤታችን ነው። እውነተኛው መቅደስ ጌታችን ኢየሱስ ማለት ነው። የጌታችን ኢየሱስ ስለሆነ ማለት ይህን ቤተ መቅደስ አፍርሱት በ3ኛው ቀን አነሳዋለሁ ብሎ ሲናገር ስለራሱ ስለ ስጋው ሰውነት ነበር የሚናገረው። ኤኒዌይስ እሱን እንግዲህ ያዝ እናድርገውና ለማንኛውም ግን አሁን ላነሳ የፈለኩት ነገር ምንድን ነው፣ ያም ሆነ ይሄ ግን ማለት ነው ያም ሆነ ይሄ ያ ታቦት ስላለ አሁን በቤተክርስቲያን ውስጥ ያንን ታቦት ካዳዘን ምኑም ቤተክርስቲያን ተባል ነው ማለት ምኑም ቤተክርስቲያን ነው ሳይሆን ትክክለኛ አይደለም። ይህንን ታቦት የማይዝ ሰው ልክ የብሉይ ኪዳኑ ታቦት ማለት የማይዝ ትክክለኛ አይደለም አይነት የሚመስል ነገር አሁን ሲነገር ሰምቼ ነበር። እና በመጀመሪያ ደረጃ እኛም አልያዝነውም የብሉይ ኪዳኑ ታቦት እኛ ያዝነው አሁን በአዲስ ኪዳን ማለት ስለ አክሱም አላወራሁም። በአክሱም ስላለው ስለ ታቦተ ጽዮን ሳይሆን አሁን አገልግሎት ላይ ስለሚውለው ስለ አዲስ ኪዳኑ ታቦት ነው። እሱ የብሉይ ኪዳን ታቦት አይደለም፣ እኛም አልያዝነውም። ሲቀጥል ግን ሐዋርያቱ ራሳቸው አልያዙትም። ስለዚ ሐዋርያቱ ስህተት ውስጥ ነበሩ ልንል ነው ወይስ ምንድን ነው? ሐዋርያቱ ጋር አሁን የብሉይ ኪዳን ታቦት ነው ታቦት ላይ ነው እንደ ስጋው ደሙን ሲያዘጋጁ የነበሩት ጌታችንና መድኃኒታችን ኢየሱስ ራሱ ያዘጋጀው የብሉይ ኪዳን ታቦት ላይ ነበር እንዴ? ስርዓተ ቁርባኑን ራሱ ሲመሰረት አይደለም። በኋላ ላይ የተነሱ የክርስቲያን አባቶችስ ወይም ጥንታውያን አብያተ ክርስቲያናትስ እና ስለዛ የሆነ ሰማው እንትን ማለት አለብን እና ሲጣራ ለካ ዞር ብዬ ሳይ ሌሎችም መምህራን ገብተዋል። መምህር በረከት እነ ብሩኬ እና ሌሎችም እነሱም እያሉ ደግሞ ዝም ብለን ብዙ ሰዓት ያዝን ይቅርታ እንትን እንዳልከው ሌሎች መምህራንም አሉ። ጀስት ኩክ ፖይንት አይ ዋንትድ ቱ ሜክ ኢዝ አንድ ችግር እኛ ቤት ያለው አንድ ትምህርት ለምሳሌ የሆነ ነገር ካለ እንደ ይሄንንም አካል ነው እንደዚህ ሊልብን ነው የሚል አይነት አስተሳሰብ አለ። ሀሳብን ካገኛችሁት ማለት ነው። እና ለምሳሌ የአዲስ ኪዳን ሌላ ነው ካልነውማ እንዴ ታቦተ ጽዮን እንደዚህ እኮ ሊሆንብን ነው ምናምን የሚል አይነት ሀሳቦች አሉ። ስለዚህ ለዛ ነው እኔ በቃ ክሌሪፋይ ብናደርግ እያወራን ያለ ነው ስለ አክሱም ጽዮን አይደለም ብለን ትንሽ አዶ ነው እንግዲህ መምህራኑ ምናልባት ይሄ ፍርሃት ካለ ያንን አድሬስ ያደርገዋል ከሚለው አንጻር ነው እንጂ ሌላ ነገር አይደለም ለማለት ነው። እና ብዙ ጊዜ ሌላ ቶፒክ ማንሳት አልፈልግም፣ ግን እንደዚህ የተለያዩ ትምህርቶች ላይ አይ ይህንንም አካል ነው ሌላ ነገር እኮ ይሆንብናል የሚል ፍራቻ
አለና እሱን አድሬስ ለማድረግ ነው። መልካም እሺ፣ ቃሎት ያሰማልን ሁለታችሁ። ሰላም ብያለሁ፣ ሁላችሁንም ሰላም ብያለሁ። ድምፄ ይሰማል? ዲያቆን አይረብሽም? ጫጫታ የለም? እሺ ያው እንግዲህ ጥሩ ውይይቶች እያደረግን ነው። ሰሞኑን እንደዚህ አይነት ነገር ሲነሳ ያው እንደ መማሪያ ጉዳዩን በደንብ መነጋገሪያ የማወቂያ መድረክ ማድረግ ጥሩ ነው። ያው እንደዚህ እንትኖች ያልፋሉ፣ ግን ከዛ በኋላ ሰዎች በደንብ ተምረው በደንብ አውቀው እንዲያልፉበት ማድረግ ነው ዋናው ዓላማ እንጂ ሌላ አይደለም። እና እኔ ትላንትም ዴቭ እኛ ጋር ገብቶ እያወራን ነበረ። የብሉይ ኪዳንና የአዲስ ኪዳን ታቦት ብቻ ሳይሆን ማንኛውም ነገር የብሉይ ኪዳንና የአዲስ ኪዳን ስንል ኮንቲኒዩቲም አለ፣ ዲስኮንቲኒዩቲም አለ። ሁልጊዜ በጣም ባላንስድ የሆነ በጣም ትክክለኛ የሆነ የነገረ መለኮት አንደርስታንዲንግ እንዲኖረው ከፈለገ አንድ ሰው በብሉይ ኪዳንና በአዲስ ኪዳን መካከል ያሉ ነገሮችን ሲያይ ኮንቲኒዩቲም አለ ማለት ከብሉይ ኪዳን የማይነሳ አዲስ ኪዳን ላይ ዘሎ የተፈጠረ ነገር የለም። ምክንያቱም የብሉይ ኪዳን ዓላማው ራሱ ለአዲስ ኪዳን መሰረት መሆን ነው፣ አዲስ ኪዳንን ማሳየት ስለሆነ ማለት ነው። ስለዚህ ሁሉም ነገር መነሻው ብሉይ ኪዳን ነው። ከብሉይ ኪዳን ያልተንደረደረ አዲስ ኪዳን ላይ ደርሶ ብቅ ያለ ነገር የለም ማለት ነው። ኮንቲኒቲ አለ። ስለዚህ ይሄ ለታቦቱ ብቻ ሳይሆን ለመስዋዕቱም፣ ለክህነቱም፣ በአጠቃላይ ለሕጉ ራሱ ሁሉንም የክርስትና አስተምሮች ብናያቸው ከብሉይ ኪዳን ተነስተው ነው ወደ አዲስ ኪዳን የሚደርሱት ማለት ነው። ኮንቲኒቲ አለ ማለት ነው። አሁን ሰዎች የአዲስ ኪዳንና የብሉይ ኪዳን ታቦት አንድ አይደለም ሲሉ ዲስኮንቲኒዩቲን እያሳዩ ነው እንጂ ኮንቲኒዩቲን እየካዱ መሆን የለበትም። ማለት ዲስኮንቲኒዩቲ አለ ደግሞ እሱን ደግሞ እንመጣበታለን። የሚለይበት ነገር አለ ማለት ነው። የሚለይበትን ነገር ለማሳየት እንጂ ኮንቲኒዩቲ የለውም። ከብሉይ ኪዳን የአዲስ ኪዳኑ ታቦት ከብሉይ ኪዳን መሰረት የለውም፣ ከብሉይ ኪዳን መነሻ የለውም። ከብሉይ ኪዳን የመጣ ሚስጥሩም ትንቢቱም ስርዓቱም ከብሉይ ኪዳን መሰረት የሌለው ነው። በአዲስ ኪዳን እንደ አዲስ የመጣ ነው ለማለት አይደለም። ሌላኛው ችግር ደግሞ ኮንቲኒዩቲን ኢንፋሳይዝ ለማድረግ ዲስኮንቲኒዩቲን ደግሞ ኢግኖር የሚያደርጉ ሰዎች አሉ። ከብሉይ ኪዳን ጋር ያለውን መሰረቱን ግንኙነቱን ለማብራራት በአዲስ ኪዳን ላይ የመጡ አዲስ ነገሮችን ደግሞ እንትን የሚያደርጉ አሉ ማለት ዝቅ አድርገው የሚያዩ ወይም ላለማየት የሚፈልጉ ማለት ነው። ለምሳሌ ስለ ታቦቱ ስንነጋገር ታቦቱ የአዲስ ኪዳን የብሉይ ኪዳን መሰረት አለው። ለኛ ለኢትዮጵያውያን ብቻ አይደለም። እኛ ከብሉይ ኪዳን ጋር የተያያዘ ታሪክ ስላለ ምናምን ሳይሆን ማንኛውም የክርስቲያን ቸርች የእውነተኛ የክርስቶስ ቤተክርስቲያን ከብሉይ ኪዳን ያልተያያዘ የመቅደስ ስርዓት የላትም። መስዋዕቱን ብንል መሰዊያውን ብንል ክህነቱን ብንል ከብሉይ ኪዳን ሳይነሱ አይደለም አዲስ ኪዳንን የሚያብራሩት። እነ ፋዘር ታድሮስ ሌሎችም የግብጽ ቤተክርስቲያንም የኢስተርን ቸርቾች ሊቃውንትም ስለ መሰዊያቸው ሲያብራሩ ከብሉይ ኪዳን ታቦት ጋር ከሌሎቹ ጋር ያለውን ግንኙነት ያብራራሉ። እሱን ሁልጊዜ ይዘን ነው ማለት ነው። ዲስኮንቲኒቲ ግን አለ። ለምሳሌ ቅድም አኬ ሲለው የነበረው ነገር አለ። የብሉይ ኪዳን ታቦት ሌሎች እሱ የማይሰራቸው ነገሮች ነበሩ በብሉይ ኪዳን ታቦት ላይ የማይደረጉ። ለምሳሌ የዕጣን መስዋዕት የት ነበር የሚቀርበው? የዕጣን መስዋዕት የሚቀርብበት የዕጣን መሰዊያ አለ ለብቻው። ሌላ ህብስተ ገጹ የሚቀመጥበት ሌላ ገበታ ነበረ። መስዋዕት የሚቀርብበት ሌላ የነሐስ መሰዊያ ነበረ። ስለዚህ መልቲፕል የሆኑ መሰዊያዎች ነበሩ ማለት ነው በብሉይ ኪዳን። በአዲስ ኪዳን ግን አንድ መሰዊያ ነው ያለው። አንድ መሰዊያ ነው ያለ ማለት ምን ማለት ነው? የተቀየረ ነገር አለ ማለት ነው። ምንድነው የተቀየረው ነገር? እሱ ሁሉም መሰዊያዎች ታቦቱን ጨምሮ በአንድ ተጠቃለዋል ማለት ነው። ምክንያቱም በብሉይ ኪዳን የተለያዩ መሰዊያዎች ላይ
ይደረግ የነበረው መስዋዕት ሁሉ የክርስቶስ ምሳሌ ስለነበረ በቃ የክርስቶስ ስጋና ደም መሰዊያው ላይ ሲቀመጥ በብሉይ ኪዳን የነበሩ ታቦቱም የሌሎችም መሰዊያዎች ምስጢር በአንዴ ይፈጸማል ማለት ነው። ስለዚህ ይጠቀልላቸዋል ነው። የአዲስ ኪዳን መሰዊያ ከብሉይ ኪዳን ታቦቱን ጨምሮ ሁሉንም መሰዊያዎች ብንቆጥራቸው ከሁሉም በላይ ነው። አንደኛ ምሳሌው ወደ ፍጻሜ የሄደበት ነው። ሁለተኛ ደግሞ የሁሉንም አገልግሎት በአንድ ጊዜ የያዘ ነው። ለምሳሌ የኛ መሰዊያ ነው። ታቦቱ ላይ ሌላ ቦታ ተሰውቶ ነበር አይደል መጥቶ የሚቀርበው መስዋዕቱ ደግሞ የሚቀርበው ቅድም እንዳልነው የዕጣን መሰዊያ ሌሎችም በአዲስ ኪዳን አንዱ መሰዊያ ሁሉንም ያጠቃልላል፣ ሁሉንም ይይዛል ማለት ነው። ስለዚህ አንዱ መሰዊያ ታቦትም ነው፣ የዕጣን መሰዊያም ነው። ሁሉንም በብሉይ ኪዳን ያሉ መስዋዕት የሚቀርብባቸው ነዋያት ሁሉ የጠቀለለ ነው፣ የያዘ ነው። ለዚህ ነው እኮ እኛ አሁን ዛሬ ዕጣን ካህናት ዕጣን ሲያሳርጉ አይታቸዋል። ዲያቆናት ታውቃላችሁ፣ በተለይ የት ላይ ሆነው ነው የሚያሳርጉት? ታቦቱን እየዞሩ ነው እኮ አይደለ? ታቦቱ የዕጣን መሰዊያም ነው ማለት ነው። ዕጣን መስዋዕት የሚቀርብበት ነው ማለት ነው። በብሉይ ኪዳን ግን የዕጣን መሰዊያ ለብቻው ነው የነበረው። ስለዚህ የአዲስ ኪዳን ታቦት የሁሉም የብሉይ ኪዳን ነዋያት ሁሉ መጠቅለያ ነው። የነሱን የሁሉንም አገልግሎት የያዘ ነው። ለምን? በብሉይ ኪዳን የተለያዩ መስዋዕቶች ነበሩ። በአዲስ ኪዳን ግን አንድ መስዋዕት ነው ያለ። ያ አንዱ መስዋዕት የክርስቶስ ስጋና ደም ነው። ሁሉንም ጠቅልሏቸዋል፣ ይዟቸዋል። ያ አንዱ መስዋዕት መሰዊያውንም አንድ ያደርገዋል። የሁሉንም የብሉይ ኪዳን መሰዊያዎች በአንድ ይጠቀልላቸዋል ማለት ነው። ስለዚህ ሚስጥሩ የት ጋር ነው ያለ? የክርስቶስ ስጋና ደም ጋር ነው ያለ። የክርስቶስ ስጋና ደም አንድ ስለሆነ በብሉይ ኪዳን የነበሩ መስዋዕቶች ሁሉ የሚጠቀለሉበት ስለሆነ መጠቅለያቸው ስለሆነ በብሉይ ኪዳን የነበሩ መሰዊያዎች ታቦቱን ጨምሮ በአጠቃላይ ሁሉም ፍጻሜያቸውን የሚያገኙት በአዲስ ኪዳን መሰዊያ ነው። ስለዚህ አዲስ ኪዳን መሰዊያችን ታቦትም ነው፣ መሰዊያም ነው፣ የዕጣን መሰዊያም ነው። ሁሉንም በብሉይ ኪዳን መስዋዕት ይቀርብባቸው የነበሩትን ሁሉ የሚያጠቃልል ነው። ስለዚህ ነው ብዙ ስሞች አሉት ማለት ነው። መሰዊያም የሚባል ታቦትም የሚባል ገበታም ጠረጴዛም የሚባል ሁሉም ስሞች የሚገቡት የሁሉም ምስጢር በአንድ ላይ ካልሚኔት ያደረገበት የተጠቃለለበት ነው። በመጨረሻ አንዲት ነገር ልጨምር ዲያቆን፣ ጠረጴዛ ምናምን ሲባል ሰዎች በጣም የሚከብዳቸው ያቀለሉ የሚመስላቸው አሉ። እንዴ ታቦቱ እንዴት ጠረጴዛ ይባላል ብለው እንደው በመጽሐፍ ቅዱስም ቢጠቀስ እንኳን ማለት ነው። እንዴ ጠረጴዛ እኮ ክርስቶስ ተብሏል። መልካ ኢየሱስ ላይ ምንድነው የሚል? ኢየሱስ ክርስቶስ ጠረጴዛ የምስዋ ይላል። ኢየሱስ ክርስቶስ ሆይ የመሰዊያ ጠረጴዛ አንተ ነህ ይላል። ምን ማለት ነው? ምን እያለ ነው ደራሲው? ኢየሱስ ክርስቶስ ጠረጴዛ የምስዋ የሚለው ምንድነው? መሰዊያውንም ጠረጴዛውንም የምታከብረው አንተ ነህ ነው። መሰዊያ የሚሆነው በክርስቶስ ስም ነው። ጠረጴዛው ተራ የሆነ ጠረጴዛ ከመሆን የጌታ ማዕድ፣ የጌታ ጠረጴዛ፣ የመንግስተ ሰማያት ማዕድ መቀበያ የሚሆንበት ምክንያት የክርስቶስ ስም ስላለበት ነው። ስለዚህ ኢየሱስ ክርስቶስ ጠረጴዛ የምስዋ፣ ኢየሱስ ክርስቶስ ሆይ አንተ መሰዊያ ጠረጴዛዬ ነህ ብሏል ደራሲው መልካ ኢየሱስ ላይ ማለት ነው። እና ኢየሱስ ክርስቶስ ጠረጴዛ ምስዋ ሲባል ያልከበደው ሰው ታቦቱ ጠረጴዛ ተባለ ቀለለ ሊል አይችልም ማለት ነው። ያንን ኢየሱስ ክርስቶስ የተጠራበትን ስምም ሊያፍርበት ነው ማለት ነው። የመልካ ኢየሱስ ደራሲንም ሂዶ አይ እንደ ኢየሱስ ክርስቶስን እንዴት ጠረጴዛ ትለዋለህ? አይገባውም፣ እንደዚህ ተብሎ ሊጠራ አይገባም ማለት አለበት ማለት ነው። ስለዚህ የሁሉም መጠናቀቂያ እኔ የክርስቶስ ስጋና ደም ምን አይነት መስዋዕት ነው የሚለውን በደንብ የመረመረ ሰው የብሉይ ኪዳን ከአዲስ ኪዳን የብሉይ ኪዳን መስዋዕቶች ብዙ መስዋዕቶች አሉ። የደህንነት መስዋዕት አለ፣ የሚቃጠል መስዋዕት አለ፣ የኃጢአት ማስተሰሪያ መስዋዕት አለ፣ የዕጣን መስዋዕት አለ፣ መባልቶች አሉ። መስዋዕቱ ነው ይቀርቡ ቁርባኑ ነው ይቀርቡ የነበሩ ቁርባኖች ማለት ነው። እህል ራሱ መስዋዕቱ ነው ይቀርብ ነበር። በጣም ብዙ አይነት መስዋዕቶች ናቸው በብሉይ ኪዳን የነበሩ። እነሱ በተለያየ ቦታ ነበር የሚቀርቡት፣ የተለያየ መሰዊያ ነበራቸው። እነዚህ ሁሉ የሚያመለክቱት ክርስቶስን ነው። እነዚህ ሁሉ ፍጻሜያቸው ክርስቶስ ከሆነ እያንዳንዱ መስዋዕቶች ወደ ክርስቶስ የሚያመለክቱ ከሆነ የክርስቶስ ስጋና ደም የሚቀመጥበት መሰዊያ የሁሉም መጠቅለያ ነው ማለት ነው። ስለዚህ የከበረ ነው ማለት ነው። ታቦተ ጽዮን ኢትዮጵያ ውስጥ
አለች ብለን እናምናለን። ልክ ነው። ታቦተ ጽዮን ራሱ የአዲስ ኪዳን መስዋዕት ሲቀርብባት በብሉይ ኪዳን ከነበራት አገልግሎት ከፍ ትላለች። አንደኛ መስዋዕቱ ከፍ ያለ መስዋዕት ነው የሚቀርበው ማለት ነው። ሁለተኛ በብሉይ ኪዳን ታቦቱ ላይ ይደረጉ ያልነበሩ ነገሮች ሁሉ አሁን ይደረጉባታል ማለት ነው። ስለዚህ ኢቭን ታቦተ ጽዮን ራሷ በብሉይ ኪዳን የነበረችው ታቦት የአዲስ ኪዳን መስዋዕት ስርዓት ሲፈጸምባት ሌላ ሊብል አገልግሎት ነው የሚፈጸምባት። ይህንን ራሱ ማወቅ ይኖርብናል ማለት ነው። እንዳላረዝም ይበቃኛል። ደግሞ ቃልዮት ያሰማልን መምህር፣ ቃልዮት ያሰማልን። መልካም። ያው እንደተባለ ነው በአዲስ ኪዳን ውስጥ የምንጠቀመው መሰዊያ አለን፣ የብሉይ ኪዳን መሰዊያ አለን እና ታቦት ደግሞ ምንድነው በደሙ የሚረጨ። ቀደም አኬ በደንብ አብራርቶላችኋል ብዬ አስባለሁ። አዘይን ልክ መስዋዕቱ ከተሰዋ በኋላ ደም ምን የሚሆንበት ነው? የሚረጭበት። እግዚአብሔር ደግሞ መስዋዕቱን የሚቀበልበት ነው ታቦት የምንለው በብሉይ ኪዳን። እንግዲህ አሰራሩም አንድ አይደለም፣ የክሩቤልም የሚሰራበት አይደለም። በአዲስ ኪዳን ላይ ማለት በፍጹም አንድ አይደለም። አንድ ብለን እንትን የምንልበት አይደለም። ግን አንዱ ለአንዱ ጥላ እንደመሆኑ መጠን እንግዲህ ብሉይ ኪዳን ውስጥ ሲነገር የነበረው ብሉይ ኪዳን ውስጥ በጥላ ሲብራራ የነበረ መሰዊያ ነበረ። በብሉይ ኪዳን የተለያየ መስዋዕቶች ሲቀርቡ ነበሩ። እነዛ መስዋዕቶች ለአዲስ ኪዳን ግን አጠቃላይ በምን ይጠቃለላል? የጌታችን የመድኃኒታችን የኢየሱስ ክርስቶስ ስጋና ደም የሚሰዋበት መሰዊያ አለን። እሱን ነው መምህር ያሉን። ሜይ ቢ ሌሎች የሚጨምር ከሆነ ሐኪም ካናድ ይቀጥሉ። ለብሩኬም እነ ዛጉዬም ገብተዋል። ይቀጥሉ። እሺ ይቀጥሉ። መምህር በደንብ አብራርተውታል። መምህር በረከት ምንድነው በኦሪት ጊዜ የነበረው ምንድነው? እንግዲህ ሕግን በአዲስ ኪዳን ሕግን ላጸና እንጂ ልሽር አልመጣሁም ነው። ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ይህን ያደረገው እንደተባለው ቅድም ሲነሳ የነበረው እንግዲህ ለሙሴ ትእዛዝ ሲሰጠው ወርዱን ይሄን ያክል ቁመቱን ይሄን ያክል ከግራር እንጨት አድርገህ በወርቅ ለብጠህ በስሬት መክደኛው ላይ ሆኜ እኔ አናግርሃለሁ። ስለዚህ ታቦት የእግዚአብሔር ማደሪያነቱን በዛ ሆኖ ቅድም ሲባል እንደነበረው መስዋዕቶችን የሚቀርቡበትና እግዚአብሔርም ያንን መስዋዕት የሚባርክበት የነበረበት ነው እና በዚህ በሐዲስ ኪዳን ግን ቅድም እንደተባለው ራሱ ክርስቶስ ነው የሚሰዋ። ራሱ በጉ የዓለም ሁሉ መድኃኒት የሆነው ራሱ ስለሆነ ቅድም ወንድሜም እንዳስተማረው በረከትም እንዳለው ራሱ ነው እንግዲህ ካህኑም እዛ ላይ ሆኖ እንግዲህ በፊት ሲደረጉ የነበረበት በኦሪት ጊዜ የነበረው እዛ ማደሪያ ላይ ታቦት ላይ አድሮም ሲባርክ የነበረው ራሱ ግን አሁን መስዋዕት ሆኖ ቀርቦ ስለሆነ ታቦት ቅድም እንደተባለው የቅርጹ የይዘቱ ልዩነት ስላለው እግዚአብሔር አያድርበትም አይነት አመለካከት ትንሽ ሚስጥሩን ለማይረዱ ምዕመናን ብዥታን የሚፈጥር ነገር እንዳይመስል የሚሰዋበት እዛ ማደሪያ ሆኖ የሚሰዉ መስዋዕቶችን ሁሉ የሚቀድስበት የሚባርክበት ነው የነበረው በኦሪቱ። እዚህ ግን ራሱ የታረደው በግ ሆኖ መሰዊያው ላይ የሚቀርብበት ነው እና ከዚህ ላይ ነው እና ስለ ቅርጹ ስለ ይዘቱ እንደው አሁን ልክ እንደተባለው እነዚህ ተሐድሷውያን ሕጸጽ አለበት ይሄ ይጨመራል ይቀነስበታል አይነት ብዥታ የሚፈጥር ነገር እንዳይመስለን እንትን ነገር እንዳይፈጠር የሆነ ትንሽ ነገር እንደው እንትን ስላለኝ ነውና ይሄ ራሱ የቀረበበት ነው። ታቦት ራሱም ማደሪያው እንደሆነ መጽሐፍ ቅዱስ በኦሪቱም ጊዜ አለ፣ በሐዲስ ኪዳንም ታቦት አያስፈልግም ብለው እንደሚያምኑትም አይደል ይላል ወይ? በብሉይ ኪዳን የነበረው ሕግ ታቦት ራሱ ክርስቶስ መስዋዕት ስለሆነ እዚህ ታቦት አያስፈልግም የሚል በየትኛው በሐዲስ ኪዳን ላይ የትም ቦታ ላይ የለም። ከቤተ ክርስቲያን ያደጉ ልጆች ሲወጡ እንደተባለው ሎቱ ስብሐትና የክርስቶስ ስጋና ደም ዓለምን እንግዲህ
ወምድርኒ ትገብር ፋሲካ ታጽባ በደመ ክርስቶስ ነውና ያንን ላልገባቸው እንግዲህ የመስቀሉ ድህንነት ለሚጠፉት ሞኝነት ነው፣ ለኛ ለምንድን ግን ኃይላችን ነው ብለን እንደምናምነው ሁሉ ሌሎችም ሲጠፉበትና ሲያሰናክሉበት ስለምናይ ነው። በቃ አንድ ጊዜ ከወጡ በኋላ እኔ ከሞት ሰርዶ አይብቀል የሚሉ ዝም ብሎ የሞኝነት እንትን አለባቸው። አንዳንድ ወንድሞቻችን ሲወጡ ከቤተ ክርስቲያን የሚያሳዩት አንዳንድ እንትን አለና እኔ እንዳንድ ምእመን ይሄ ራሱ ክርስቶስ መድኃኒታችን ኢየሱስ ክርስቶስ ቅድም ወንድሜ ሐዋርያውም ሲያስተምር በደንብ ቀርቦ የመጣበት ነው። በአዲስ ኪዳን ራሱን መስዋዕት አድርጎ ብሉኝ ጠጡኝ ብሎ በፊት አትብላ አትጠጣ የተባለው አዳም የወጣበት ከኤደን ገነት የወጣበትን አሁን ደግሞ በመብላትና በመጠጣት እንደምንድን ራሱ መስዋዕቱን የቀረበበት ነው እና የቅርጽ የይዘቱ ቅድም ወንድሜ በረከት እንዳለው ሁሉንም ጠቅልሎ የያዘ ነው። የተለያየ አይነት መስዋዕት በኦሪት ጊዜ ሲቀርብ በነበረው ራሱ ሆኖ ያን መስዋዕት የሚቀበለው ራሱ ስለነበር አሁን ግን ራሱ መስዋዕት ሆኖ እኛ እንድንበላ እንድንጠጣ በደንብ ቀርበን እንድንድንበት ነውና እኔ ቅርጹ ይዘቱ ላይ ምናምን ላይ የሚባለው ነገር ቅድም በረከት የተናገረው በአንድ ጠቅሎት የሁሉንም መስዋዕት ራሱ የምናደርግበት መሆኑን እኔ በዛ ብንወስደው የሚል ነገር ለመጨመር ነው። እግዚአብሔር ይስጥልኝ። ጥሩ፣ እግዚአብሔር ያክብርልን፣ ቃልዎት ያሰማልን። እውነት ለመናገር የብሉይ ኪዳንና የአዲስ ኪዳን በክብርም አይገናኝም። የአዲስ ኪዳንና የብሉይ ኪዳን በክብርም ስናመዛዝነው ጭራሽ አይገናኝም። እንዳልነው ነው ቅድምም ያኛው ጥላ ነው፣ የብሉይ ኪዳን ጥላ ነው። ይሄኛው ይበልጣል። ይሄ የሚፈስበት ይሄኛው የሚፈተትበት ሰማይና ምድርን የፈጠረ የጌታችን የኢየሱስ ክርስቶስ ደም ነው፣ የእንስሳት ደም አይደለም። ወይም ደግሞ በብሉይ ኪዳን እንደነበረም አይደለም። ይኖይት ይሄኛው ክብሩም ቅዱስ ጳውሎስ ይሄንን ነው። ከዚህኛው የብሉይ ኪዳን ቤተ መቅደስና የአዲስ ኪዳንን ስናነጻጽረው አይገናኝም። ያኛው ጥላ ነው፣ አካሉ ሊመጣ ያለው ግድ ነው እና ጥላውን አሳየን ጌታችን። ስለዚህ ዋናው አካሉ ሲመጣ ደግሞ አካሉ ከሁሉም የሚበልጥ ሁሉንም የሚቀድስ ይቀድሳል። ደሙ ስለሚቀድሰን ማለት ነው። በጥላ የነበረው ያው ስጋ ነው። እስራኤል ዘስጋ ተብሎ የሚጠሩት ነበረው። እኛ ግን እስራኤል ዘነፍስ ነን፣ የምንቀደስም ለዘላለም ስለሆነ ይሄ የአዲስ ኪዳን ቤተ መቅደስን ስናስበው ስለ ክርስቶስ አንድ ጊዜ የሰራትን ዘላለም እሷ ውስጥ የመኖርን ነው እና በክብርም የበለጠ ነው ይሄኛው እና ግን ልዩነቱ አሁንም የብሉይ ኪዳንና የአዲስ ኪዳን ታቦት ስም የጋራ እንትን ስላሉ ነው እንጂ አንድ አይደለም። የብሉይ ኪዳን ታቦት ሊኖረን ይችላል፣ ግን አንጠቀምበትም። ለአዲስ ኪዳን አገልግሎት እየተጠቀምንበትም አይደለም፣ ተጠቅመንም አናቅም፣ አንጠቀምበትም። ለአዲስ ኪዳን አገልግሎት ማለት ነው። የእንስሳት ደም ይረጭበት የነበረው አሁን የክርስቶስ ደም ይረጭበታል ልንል አንችልም። ጥላው አልፏልንም። አሁን ግን አካሉ ነው። በአካሉ ላይ አሁን በአዲስ ኪዳን የተሰራው የአዲስ ኪዳን ታቦት ብለን መሰዊያ ብለን የምንጠራው የአዲስ ኪዳን ላይ የጌታችን የኢየሱስ ክርስቶስ ስም አልፋና ኦሜጋ። በነገራችን ላይ አልፋና ኦሜጋ የሚለው በኮፕቲክም በሌሎችም አብያተ ቤተክርስቲያናት ብንሄድ በኢትዮጵያን ብንሄድ አልፋ ወኦ ነው በቃ የሚጻፍበት። አልፋ ወኦ፣ አልፋና ኦሜጋ የመጀመሪያና የመጨረሻ ጌታችን ኢየሱስ ክርስቶስ ስሙ ነው የሚጻፍበት። ሁሉንም ማለት ሁሉ የሚሰግድበት ሁሉ የሚሰግድለት ለዚህ ስም ነው። እንሰግዳለን ለዚህ ስም፣ ለዚህ እውነተኛ የሆነ አምላካችን እንሰግዳለን በዚህ። ስለዚህ ክብሩ ከፍ ያለ ነው። የአዲስ ኪዳን ታቦት ብለን የምንቀበለው ጠረጴዛም ሊባል ይችላል። ቅዱስ ጠረጴዛ ማለት ቅዱስ በነገራችን ላይ ከሆነ ጠረጴዛ ስለተባለ ብቻ ከዛ ጋር ባነጻጽሩት። እኔ ብዙዎች አላዋቂነት ነው ይህንን የሚያደርገው። ብዙዎችን እንደዛ በቃ ቅዱስ ጠረጴዛ አባቶቻችን ብሏል እንላለን እኛ። ሌሎች አብያተ ቤተክርስቲያናት ሆሊ አልተር ብለው ይጠሩታል። ትራፔዛ ኩሪዮ ተብሎ ይጠራል። በጣም በብዙ መጠሪያ መሰዊያ ተብሎ ሊጠራ ይችላል። በተለያየ ስም አጠራር ሊጠራ ይችላል። ሌሎች አብያተ ቤተክርስቲያናት ያላቸው እኛም አለን። እኛ ጋር ያለውም እነሱ ጋር ሜቢ ልዩነቱ ፖርተብልና ፖርተብል አለመሆኑ በቃ የሚሆነው በቃ የሚሸከመው በቤተክርስቲያናችን ጽላት ተዞሮ ብዙ ጊዜ እናያለን። ያን በሌላ አብያተ ቤተክርስቲያናት አልፎ አልፎ ማናገኘው ሊኖር ይችላል። ከዛ ውጪ ግን ዳር ዘሴም ማለት ነው።
ዘሴም ምንም እንትን የምንልበት አይደለም። ዘሴም የጌታ ስጋና ደም እንቀበልበት ስለሆነ ከዛም እኔ ኮፕቲክ ሂጄ ይቀበላለሁ፣ አርሜኒያ ሂጄ ይቀበላለሁ፣ አርሜኒያ ሂጄ ይቀበላለሁ። አንድ መሰዊያ ነው ያለው። በዛ መሰዊያ ላይ የሚሰዋው የጌታ ስጋና ደም ኢትዮጵያን ቢመጣ ይቀበላል። ምንም ልዩነት የለንም በዚህ ላይ ማለት ነው። ሜቢ እንግዲህ የተጻፈው ጽሁፉ በአማርኛ ወይም በግዕዙ ወይም ደግሞ በኮፕቲክ እና በአረብኛ ሊሆን ይችላል። ዋረበር ባይ ዘ ዌይ እንትን ፋምና ምስቴክን ሌላ ቦታ መቀበሉ ራሱ እንደ ስህተት አድርጎ አስተምሯል ልበል። እንደዛ ነገር እንደ ማለት እንደሌላቸው እና አይ ኖ ቅዱስ ቁርባን መቀበል ሌላ ቦታ ካልተሳሳትኩ እንትን ብሏል መሰለኝ። እንደዚህ አይነት ነገር እንደ ምንድን ነበር ላይክ ዩር ቺቲንግ ነገር እንደዚህ አይነት ነገር ያስቀመጠው ነገር ነበረ መሰለኝ ካልተሳሳትኩ። እና አሁን እነዚህ ነገሮች ነአምን ባህቲ ቅድስት ቤተክርስቲያን ባይ ዘ ዌይ ዶግማ ነው እና አዎ የራሳችንን ስርዓት እንጠብቅ። አዎ እኛ ኢትዮጵያውያን እስከሆነን ድረስ የኢትዮጵያን ሲኖዶስ ነው አለን። አዎ በእኛ ቤተክርስቲያን ነው መሄድ ያለብን። ግን ሌላ ቦታ ሄዶ ቅዱስ ቁርባን መቀበል like you're cheating on your church አይነት ነገር ብሎ አቀባበሉ totally wrong like ለዚህ አይነት ቦታ እንትን ማለት የለብንም እና I don't know እንግዲህ በጣም ከባድ ነው እንደዛ ካሎች ምን ይቀጥላል። እንትን በወንጌል ጌታችን ስለ ዮሐንስ የተናገረው ስለ ዮሐንስ መጥምቅ የተናገረው አለ። ምን ልታዩ መጣችሁ? ነቢይ ነውን? ይልና ከነቢይም የበለጠው በዚህ አለ ብሎ ዮሐንስ ከሴት ከተወለዱት መካከል እንደ ዮሐንስ መጥምቅ ያለ አልተነሳም ይልና በመንግስተ ሰማያት ግን ከሁሉ የሚያንሰው ይበልጠዋል ይላል። እንግዲህ በብሉይ ኪዳን ምንም ግሎሪየስ የሆነ ነገር ቢኖር በአዲስ ኪዳን የሆነ ነገር ይበልጠዋል ነው መልእክቱ ማለት ነው። ከክርስቶስ ጋር የተያያዘ ነው። ዮሐንስ አፈወርቅ ይህንን ስለ ክርስቶስ በክርስቶስ ስለሆኑ በአዲስ ኪዳን ስላሉ ቅዱሳን ይተረጉሙታል። እነሱ ከብሉይ ኪዳን ቅዱሳን ይበልጣሉ ብለው ማለት ነው። እና ምንም ንዋያተ ቅዱሳን አሁን የብሉይ ኪዳን በጣም የታቦቱ በጣም ግሎሪው አለ አይደለ? በጣም የሚያስፈራ ግሎሪ ነው የነበረው በታቦቱ ላይ እንደምታውቁት ማለት ነው። ሰዎች ራሱ ሊቀርቡት የማይችሉት በጣም የሚቀስ በጣም አስፈሪ ሁኔታ ነው በብሉይ ኪዳን የነበረው በታቦቱ ላይ ማለት ነው። እና በብሉይ ኪዳን በአዲስ ኪዳን ግን የክርስቶስ ስጋና ደም የሚቀርብባቸው መሰዊያዎች ከዚያ የከበሩ ናቸው። አዲስ ኪዳን ሁልጊዜ ከብሉይ ኪዳን እጅግ የከበረ ነው። ስለዚህ አሁን ማንኛውም የእውነተኛ ቤተክርስቲያን መሰዊያ ብንወስድ የክርስቶስ እውነተኛ ስጋና ደም የሚሰዋበት የሚቀርብበት መሰዊያ ብንወስድ ከብሉይ ኪዳን ሁሉም የክርስቲያን መሰዊያዎች ከብሉይ ኪዳን ታቦቱ ከመሰዊያውም የሚበልጡ ናቸው። ማለት ምናቃልላቸው አይደለም። የሚያከብራቸው ክርስቶስ ስለሆነ የክርስቶስ ስጋና ደም በእነሱ ላይ የሚቀርብ በሆነበት ሁኔታ ከብሉይ ኪዳን ከማንኛውም አገልግሎት ከማንኛውም ንዋያተ ቅድሳት ይከብራሉ ማለት ነው። ስለዚህ የብሉይ ኪዳን ታቦት ከሐዲስ ኪዳን የክርስቲያኖች መሰዊያ ሊበልጥ አይችልም በፍጹም። ምንድነው ይሄ ኢምፕላይ የሚያደርገው? ምንድነው ኢንዳይሬክትሊ ክርስቶስን ዝቅ እያደረግነው ነው። የክርስቶስን ስጋና ደም ዝቅ ማድረግ ነው የሚሆነው፣ ክብሩን ማለት ነው። እሱ ክብሩ ነው። በአዲስ ኪዳን እኮ ግሎሪው ክርስቶስ ነው። ይሄ ምንድነው ሸኪና አለ አይደለ? በብሉይ ኪዳን በታቦቱ ላይ የሚታየው ክብር አስፈሪነቱ ምናምን በአዲስ ኪዳን ክርስቶስ ነው ራሱ። ለአባቱ አንድያ ልጅ እንደሆነ ያለ ክብሩን አየን ይላል ዮሐንስ። ያ ክብር በብሉይ ኪዳን የነበረው ክብሩ አሁን በክርስቶስ ነው የተገለጠ። በሚያስፈራ መንገድ ሳይሆን በሚያድን መንገድ ነው ክብሩ የተገለጠው ማለት ነው። አዳኝ ክብሩ የእግዚአብሔር አዳኝ የሆነ ክብሩ በክርስቶስ ተገልጧል። የክርስቶስ ስጋና ደም ያለበት መሰዊያ ያ የብሉይ ኪዳን ክብር የሚያስፈራው ክብር ሸኪ ነው አለበት ማለት ነው። ያ ክብሩ የረበበበት ነው፣ የከበረ ነው። እና ይሄንን እንደው የብሉይ ኪዳንን ታቦት አከበርን ብሎ አንድ ሰው የአዲስ ኪዳንን መሰዊያ ከብሉይ ኪዳን ታቦት ዝቅ ቢያደርግ
ያከበርን እየመሰለው ዝቅ እያደረገ ነው ክርስቶስን ማለት ነው። ይሄ ነው አንደኛው። ሁለተኛ ሌላ ቦታ መቀበል ቆርቦ ነበር። እኛም አባቶች ሲሄዱ ግብጽ ቤተክርስቲያን እንደዚህ ያደርግ፣ ሌሎች የታ ቤተክርስቲያናት እንደ የኮሚኒየናችን ምልክት እኮ ነው ቅዱስ ቁርባን። እኛ እኮ አንድ የምንሆነው እኛ ኦርቶዶክሳውያን አንድነታችን የሚታወቀው በአንድ ፖፕ በመኖር አይደለም፣ ወይም የሆነ አንድ አድሚኒስትሬሽን አንድ አስተዳደራዊ መዋቅር በመያዝ አይደለም። አንድነታችን የሚታወቀው በቅዱስ ቁርባን ነው። ማለት የቤተክርስቲያን አንድነት የሚገለጠው ከአንዱ የክርስቶስ ሥጋና ደም የሚካፈሉ ሰዎች ሁሉ አንድ ናቸው። አንድነቱ መገለጫው እሱ ነው። ሐዋርያው ቅዱስ ጳውሎስም ቆሮንቶስ ላይ እሱን ነው እኮ እንደ ምክንያት አድርጎ ያቀረበው ማስረጃ። አንዱ ከክርስቶስ ሥጋና ደም እየተቀበላችሁ እንዴት ትለያያላችሁ አይደል ያለው። የአንድነት ምልክት ነው። የክርስቲያኖች የአንድነት ምልክት ነው። ስለዚህ የአንድነት ምልክትን መንቀፊያ ማድረግ አይቻልም። አንድ ሰው የቤተክርስቲያንን አንድነት ኤክስፔሪየንስ ለማድረግ ከሌሎች አብያተ ክርስቲያናት አስፈቅዶ ካህናት ፈቅደውለት ንስሐ ገብቶ ቢቀበል ይሄ የቤተክርስቲያንን በሁሉ ያለች አንዲት ቤተክርስቲያንን ማሳያ ያንን ኤክስፔሪየንስ ማድረጊያ ነው። ምክንያቱም አንዳንዴ ይሄ ክርስቲያን ናሽናሊዝም አለ አይደለ? ናሽናሊዝም በሀገር በጎሳ ብቻ አይደለም፣ በሃይማኖትም አለ። አንዳንዴ ናሽናሊዝም ሊያጠቃን ይችላል። የሆነ በቃ በአካባቢያችን የታጠርን ሰዎች የኛ ብቻ ትክክል፣ የኛ ብቻ የሚቀድስ፣ የኛ ብቻ የሚያነጻ እንደዚህ አይነት ሜንታሊቲ ሳናስበው ዲቨሎፕ ልናደርግ እንችላለን። እና እንዲህ አይነት ሐሳቢዎችን ለማጽዳት እንደውም እድሉ ቢገኝ እንደዚህ ብንካፈል የቤተክርስቲያን ሊቃውንት ካህናት ፈቅደው ምንድነው ፈቃዱ የሚያስፈልገው? ፈቃዱ የሚያስፈልግበት ምክንያት አንድ ሰው ቅዱስ ቁርባን ለመቀበል የንስሐ አባቱ ፈቃድ ስለሚያስፈልገው ነው። ስለዚህ ከንስሐ አባቱ ወጣ ብሎ ሲሄድ ወደ ሌላ ቦታ ያኛው ካህንም ሊፈቅድለት ይገባል። ንስሐ መግባቱን መዘጋጀቱን ቼክ ሊያደርግ ስለሚገባ ማለት ነው። አንዳንዴ ከንስሐ አባቱ ጋር በደንብ ሳይጨርስ ሌላ ቤተክርስቲያን ሄዶ መቁረብ እዚህኛው ንስሐ አባቱ ጋር ያልጨረሰውን ነገር አቮይድ የማድረግ አይነት እንዳይመስል፣ እንደዛ እንዳይሆን ይሄኛውን የዝግጅቱን ነገር ጨርሶ ተፈቅዶ አስፈቅዶ እንደዚህ ማድረግ ይቻላል። ምክንያቱም ስጋው ደግሞ የካህናት ፈቃድ ስለሚያስፈልገው ማለት ነው። ስለዚህ እንደውም የኢኩሜኒካል የሆነ የኢኩሜኒዝም ማለት ይሄ አሁን ዝም ብሎ አንዴ ንግግሩ ላይ ሰምቼዋለሁ። እንዴ ፕሮቴስታንቱ ምኑም በኢየሱስ በክርስቶስ አንድ ነው። እንደዛ አይነት ኢኩሜኒዝም ሳይሆን በእውነተኛ አስተምህሮ ላይ በእውነተኛ ሃይማኖት ላይ የተመሰረተ ኢኩሜኒዝም አለ። በአንዲት ቤተክርስቲያን በቅዱስ ቁርባን ላይ የተመሰረተ አንድነት፣ እሱን ኤክስፔሪየንስ ማድረግ አለብን። ግን ይሄንን የምናረገው ቤተክርስቲያንን ዝቅ አድርገን የኛ ቤተክርስቲያን ከሌላ ቤተክርስቲያን ሄደን ቅዱስ ቁርባን ስንቀበል የተለየ ከፍ ያለ ጸጋ እንደምንቀበል እያሰብን አይነት ወይም ምንድነው ከኛ ቤተክርስቲያን የጎደለ ነገር እንዳለ አድርጎ በማሰብ ከሆነ ስህተት ነው አይደል? እንደዚህ ከሆነ በዚህ ሜንታሊቲ አንድ ሰው ሄዶ ቢቀበል እንደ ቤተክርስቲያኑ የኢትዮጵያ ቤተክርስቲያንን እውነተኛነቷን እየካደ ነው ማለት ነው። ቅዱስ ቁርባኗ እውነተኛ የክርስቶስ ሥጋና ደም የሚያድን ቁርባን እንደሆነ ይሄንን ተጠራጥሮ ሌላ ቦታ ቢሄድ እንነቅፈዋለን ብቻ ሳይሆን ይሄ ንስሐ የሚያስገባ ኃጢአት ነው። የክርስቶስ ቤተክርስቲያን አንዱ ካሰበ ማለት ነው። ስለዚህ ሰዎች ተመልሻለሁ፣ ዲያቆን ተመልሻለሁ። ተመልሻለሁ ዲያቆን። ስለዚህ ጋይስ ከኔ ነው ተቋርጧል ይመስለኛል። አይሰማም። መምህር ተቋርጧል። እየተሰማ አይደለም። ሜቢ አሁን ተመልሷል። እሺ ዲያቆን በቃ ሌሎቻችሁ ቀጥሉ። በቃ እንትን ስልክ እየገባ አስቸግረኝ ነው። እሺ
እሺ መምህር ቃልዎት ያሰማልን።